ቼልሲ የዛሬውን ጨዋታ የግድ ማሸነፍ አለበት። የምዕራብ ለንደኑ ክለብ ቼልሲ ቶፕ 4 ገብቶ ለማጠናቀቅ እያደረገ በሚገኘው ፉክክር ያለፉት 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ያስመዘገበው ውጤት የክለቡን ደጋፊዎችና የክለቡን አመራሮች እጅግ በጣም የሚያበሳጭ ሆኖ ተገኝቷል። አሁን ደግሞ ለቶፕ 4 እየተፎካከረ ከሚገኘው ከቀጥተኛ ተፎካካሪያቸው አስቶን ቪላ ጋር ወሳኝ የሆነውን የጨዋታ መርሃ ግብራቸውን ዛሬ ምሽት የሚያከናውን ይሆናል። የቡድኑ አሰልጣኝ ሊያም ሮዚነር በተለይም ደግሞ ቀጣይ በሚያደርጋቸው ከባባድ ጨዋታዎች አንጻር ቶፕ 4 ገብቶ ለማጠናቀቅ አጣብቂኝ ውስጥ የገባ አሰልጣኝ ሆኗል። ምናልባትም ደግሞ በውድድር ዓመቱ መጨረሻ ላይ ቶፕ 4 ወይም ቶፕ 5 ገብቶ ለማጠናቀቅ ከዚህ በኋላ የሚያደርጋቸውን ጨዋታዎች የግድ እያሸነፈ መውጣት ይጠበቅበታል። እናም የዛሬው የአስቶን ቪላው ጨዋታ ለሰማያዎቹ ቼልሲዎች እጅግ በጣም ወሳኝ የሆነ የጨዋታ መርሃ ግብር ነው። ከዚህም በተጨማሪ አስቶን ቪላም ከሰሞኑ ጥሩ ውጤት እያስመዘገበ አይገኝም። በተከታታይ ጨዋታዎች ላይ ነጥብ እየጣለና እየተሸነፈ ነው የሚገኘው። ስለዚህ የዛሬውን ጨዋታ ለማሸነፍ ከቼልሲ ጋር ወሳኝ የሆነ ፍልሚያውን ያደርጋል ተብሎ ይጠበቃል። የምዕራብ ለንደኑ ክለብ ቼልሲ በዚህኛው ጨዋታ ላይ ምን አይነት የጨዋታ አቀራረቦችን ሜዳ ላይ ሊያስመለክተን ይችላል? ከዚህም በተጨማሪ በርካቶች እንደሚገምቱት ከሆነ የማሸነፍ ቅድመ ግምቱ የተሰጠው ለበርሚንግሃሙ ክለብ አስቶን ቪላ ነው። ቼልሲ በዚህ ጨዋታ ላይ ለማሸነፍ ቅድሚያ ግምት ያልተሰጠው ለምንድን ነው? ቼልሲ በጨዋታው ላይ ለማሸነፍ አሰልጣኙ ሊያም ሮዚነር ምን አይነት ነገሮችን ማድረግ ይጠበቅበታል? የዲሲፕሊን ጉዳይና የቆሙ ኳሶችንስ አሰልጣኙ በዚህ ጨዋታ ላይ አስተካክሎ ሲቀርብ እንመለከተዋለን ወይ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ከወደዳችሁትና ዩቲዩብ ፕሮግራሙን ለበርካቶች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የአስተን ቪላንና የቼልሲን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ዛሬ ምሽት በጣም ትልልቅና ወሳኝ ተጠባቂ ጨዋታዎች ይደረጋሉ። ለምሳሌ ማንቸስተር ሲቲ ከኖቲንጋም ፎረስት፣ ብራይተን ኤንድ ሆቭ አልቢየን ከአርሰናል፣ እንዲሁ ደግሞ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ወሳኝና ትልልቅ ጨዋታዎቻቸውን ያከናውናሉ። ታዲያ ከነዚህ ጨዋታዎች ባልተናነሰ ሁኔታ እንደውም ምናልባት የዛሬው ትልቁ ጨዋታ ሊሆን ይችላል ተብሎ የሚጠበቀው የአስቶን ቪላ እና የቼልሲ ጨዋታ ነው ማለት ነው። ይህ ጨዋታ ቶፕ 4 ለመግባት እና የውድድር ዓመቱን የቻምፒየንስ ሊግ ቲኬታቸውን ቆርጠው ለማጠናቀቅ ቀጥተኛ ተፎካካሪዎች ሆነው በውድድር ዓመቱ እያሳለፉ የሚገኙት ሁለት ተፎካካሪ ቡድኖች የሚያከናውኑት ጨዋታ በመሆኑ ምክንያት ይህ ጨዋታ በበርካቶች ዘንድ በጉጉት እየተጠበቀ ይገኛል። እንግዲህ አስቶን ቪላ የመጀመሪያዎቹ ጊዜያት ላይ አጀማመሩ እጅግ በጣም የሚያስገርምና እንደውም ለረጅም ጊዜ ማለት በሚቻል ሁኔታ 3ኛ ደረጃ ላይ ተቀምጦ የተመለከትነው ቡድን ነበረ። በተለይ ለተከታታይ በ10 በ11 ጨዋታዎች ላይ ሁሉ በአርሰናል ተሸንፎ ያለመሸነፍ ጉዞ እስከሚገታበት ድረስ ተከታታይ ጨዋታዎችን ሲያሸንፍ የተመለከትነው ቡድን ነበረ። ከዛ በኋላ ግን አሁን በቅርብ ጨዋታዎች ላይ እንደምንመለከተው የክለቡ ውጤት አጣብቂኝ ውስጥ ከገባ በጣም ቆየት ብሏል። ለምሳሌ በቅርብ ጨዋታዎች ላይ በብሬንትፎርድ ተሸንፏል። ከዚህ በተጨማሪ በኒውካስል ተሸንፎ በኤፍኤ ካፕ ከውድድሩ ውጭ ሆኗል። ከሊድስ ዩናይትድ ጋር ነጥብ ጥሏል። እንዲሁ ደግሞ በወልቨርሃምፕተን ዘንድሮ እንግዲህ ይወርዳል ተብሎ በሚጠበቀው ቡድን ባለፈው 2-0 በሆነ ውጤት የተሸነፈ ቡድን ነው። ስለዚህ አሁን በእነዚህ ጨዋታዎች መሰረት አስቶን ቪላ ከኋላ የመጣው ማንቸስተር ዩናይትድ ይህንን ቡድን ደረጃውን ቀምቶት አሁን 4ኛ ደረጃ ላይ ተቀምጧል። እንደውም ትላንትና ሊቨርፑል በወልቭስ መሸነፉ እድለኛ ያደረገው እንጂ ከሊቨርፑልም በታች በጎል ክፍያ አንሶ መቀመጥ የሚችልበት እድል ሊፈጠር ይችል ነበር እና ለዚህ ቡድን ይሄኛው ውጤት መመዝገቡ በቅርብ ጨዋታዎች ላይ ነጥብ መጣሉና መሸነፉ ለአስቶን ቪላ ምናልባት ይሄ ቡድን ከቶፕ 4 ይወጣ ይሆን ወይ የሚሉ ጥያቄዎችን እንዲነሳ የሚያደርጉ ጉዳይ ነው እና አሁን ካለው ሁኔታ አኳያ አስቶን ቪላ በተለይም ደግሞ ቶፕ 4 ገብቶ ያጠናቀቃሉ የሚለው ነገር እጅግ በጣም አጣብቂኝ ውስጥ የገባ ጉዳይ ሆኗል። ነገር ግን ደግሞ በዚህ ጨዋታ ላይ ኦፕታ ሱፐር ኮምፒውተር በሰራው ዘገባ መሰረት 44.4% የማሸነፍ ቅድመ ግምት የሰጠው ለዚህ ለበርሚንግሃሙ ክለብ አስቶን ቪላ ነው።
በአንጻሩ ቼልሲ በዚህ ጨዋታ ላይ ያሸንፋል ተብሎ ግምት የተሰጠው 28.7% ብቻ ነው። አሁን ታዲያ ለምንድን ነው አስቶን ቪላ እንዲህ አይነት ቅድመ ግምት የተሰጠው የሚለውን ነገር መመልከት እጅግ በጣም አስፈላጊ ጉዳይ ነው። ሁለቱ ቡድኖች እንደምታስታውሱት በ18ኛው ሳምንት ስታንፎርድ ብሪጅ ላይ ሲገናኙ ጨዋታውን አሸንፎ የወጣው እንግዳው ቡድን አስቶን ቪላ ነበረ። ዦአው ፔድሮ ጎል አስቆጥሮ ቼልሲዎች እየመሩ ነበር። ነገር ግን ከዛ በኋላ ኦሌ ዋትኪንስ በሁለተኛው አጋማሽ በ63ኛውና በ84ኛው ደቂቃ ባስቆጠራቸው ጎሎች አማካኝነት ጨዋታውን አስቶን ቪላ አሸንፎ ወጥቶ ነበረ። ትልልቅ ቡድኖችን በማሸነፍ ረገድ ዘንድሮ አስቶን ቪላ የተዋጣለት ቡድን መሆኑን ተመልክተናል። ማንቸስተር ዩናይትድን አሸንፏል፣ አርሰናልን አሸንፏል። ከዚህ በተጨማሪ ራሱ ቼልሲን ያሸነፈ ቡድን ነው። እነ ማንቸስተር ሲቲን ያሸነፈበትን ሁኔታ ስንመለከት ነበርና ይሄ ቡድን በትልልቅ ቡድኖች ላይ ውጤት ይዞ በመውጣት ረገድ እጅግ በጣም የተዋጣለት ቡድን መሆኑን እንመለከታለን። ስለዚህ ይሄኛው ቅድመ ግምት ለአስቶን ቪላ የተሰጠበት አንደኛው ምክንያት ይህንን መሆኑን ኦፕታ ራሱ ባስቀመጠው መረጃ መሰረት ማየትና መረዳት ይቻላል። ከዚህ በተጨማሪ ግን በተለይ ደግሞ በቅርብ ጨዋታዎች ላይ አስቶን ቪላ እንዲህ አይነት ውጤቶችን ቢያስመዘግብም ነገር ግን የዚህኛው የጨዋታ መርሃ ግብር ላይ ደግሞ አሰልጣኝ ኡናይ ኤምሬ ምን አይነት አሰላለፍን ሜዳ ላይ ይዘው ሊቀርቡ ይችላሉ፣ ምን አይነት የማጥቃት አፕሮችን አሰልጣኙ ሊጠቀሙ ይችላሉ የሚለው ጉዳይ በጣም በጉጉት የሚጠበቅ አንደኛው የዚህ ጨዋታ ኢሹ ወይም ጉዳይ ነው። በባለፈው ለምሳሌ በወልቭስ 2-0 ሲሸነፉ ማጥቃታቸው በጎል አልታጀበም እንጂ ጥሩ የሆነ የማጥቃት እንቅስቃሴዎችን አሳይተው ነበር። 61% ኳስ ተቆጣጥረዋል፣ 5 የማዕዘን ምቶችን አግኝተዋል፣ 14 ሙከራዎችን ሞክረው ከ14ቱ 5ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። የወልቭሱ ግብ ጠባቂ 4 ኢላማቸውን የጠበቁ ኳሶችን አድኖባቸዋል። 502 ኳሶችን ተቀባብለው ከነዛ ውስጥ 439 የተሳኩ የኳስ ቅብብሎች ያደረጉባቸው እንቅስቃሴዎች ነበሩ። በዛ ጨዋታ ላይ ለማመን የሚከብዱ ኳሶችን ሲያመክኑ ተመልክተናል። ጀደን ሳንቾ በቋሚነት ጀምሮ ነበረ፣ ግን ያን ያህል አጥጋቢ እንቅስቃሴን ያሳየበት አልነበረም። እንደውም 60ኛው ደቂቃ ላይ ተቀይሮ ሲወጣ ተመልክተነዋል። በቅርብ ጊዜ እንግዲህ ክለቡን የተቀላቀለው ታሚ አብርሃም በአስቶን ቪላ በኩል ጎል ማስቆጠር የጀመረ ተጫዋች መሆኑን ስንመለከት ነበረ። ባለፈውም 70ኛው ደቂቃ ላይ ተቀይሮ ወደ ሜዳ ገብቷል። ዛሬም እንግዲህ የቀድሞ ክለቡን ሊገጥም ወደ ሜዳ ይገባል ተብሎ ይጠበቃል ማለት ነው። ከዚህ በተጨማሪ ሮስ ባርክሌይም እንደዚሁ ከዚህ ቀደም በቼልሲ ስናነሳው የነበረ ተጫዋች ነው። በቼልሲ ቤት ተጫውቶ ማሳለፍ ችሏል እና እንግዲህ ዛሬም እንደዚሁ ደግሞ እሱም የቀድሞ ክለቡን ሲገጥም የምንመለከተው ተጫዋች ይሆናል። በተለይም በእንግሊዝ ኤቨርተን ለቆ ከወጣ በኋላ ወደ ቼልሲ መጥቶ ሲጫወት የነበሩባቸው ጊዜያቶች እንደነበሩ የምናስታውሰው ጉዳይ ነው እና ይህንን ጨዋታ ተከትሎ እንግዲህ አስቶን ቪላዎች ጨዋታውን በሜዳቸው ከማድረጋቸው ማኳያ ከዚህ በኋላ ከሚጠብቃቸውም ጨዋታዎች አንጻር ለምሳሌ አሁን ቀጣይ ሳምንት ማንቸስተር ዩናይትድን ነው የሚገጥመው። ቀጥታ የቶፕ 4 ተፎካካሪውን ነው የሚያገኘው። ስለዚህ እንዲህ አይነቶቹን ቡድኖች እየገጠመ ከቶፕ 4 ውስጥ ደግሞ ለመቆየት የግዴታ ጨዋታዎቹን ማሸነፍ ይጠበቅበታል እና ይህንንም ጨዋታ ለማሸነፍ የግዴታ የሚጠበቅበት ቡድን መሆኑን በአስቶን ቪላ በኩል እንመለከታለን። ኡናይ ኤምሬ አሁንም በዚህ ጨዋታ ላይ ምናልባት ከበድ ያለ የማጥቃት አፕሮች ሜዳ ላይ ይዘው ሲመጡ ልንመለከት የምንችልባቸው እድሎች ሊኖሩ ይችላሉ። ስለዚህ አንዱ ከዚህ ጨዋታ ጋር አያይዘን የምንመለከተው ይህንኛው ጉዳይ ነው። የቼልሲን ጉዳይ በተመለከተ ግን በተለይ ደግሞ ቼልሲዎች እዚህ ጨዋታ ላይ ምን ነገሮችን ማስተካከል አለባቸው ጨዋታውን ለማሸነፍ? እንግዲህ ዝቅተኛ ግምት የተሰጣቸው በዚህ ምክንያት ነው ብለን ካልን ጨዋታውን ለማሸነፍ ግን ምን ነገሮችን ደግሞ ማስተካከል ይጠበቅባቸዋል የሚለውን እንመለከታለን። አንደኛው ጉዳይ የቆመ ኳስን ጉዳይ ማስተካከል ነው። ባለፈው ከአርሰናል ጋር ሲጫወቱ ሁለቱም ጎል የተቆጠረባቸው በቆመ ኳስ ነው። የቆሙ ኳሶች ክለቡን እጅግ በጣም ዋጋ ሲያስከፍሉት እንደነበረ አይተናል። ስለዚህ በእያንዳንዱ ሁኔታዎች ላይ እንደተመለከታችሁት በተለይ በቼልሲ ጨዋታዎች ላይ የማዕዘን ምት በተሰጡ ቁጥር የቼልሲ ተጫዋቾች ያንን ማርክ ለማድረግ ምን ያክል እንደሚቸገሩ የቅርብ ጨዋታዎች ሲያስመለክቱን ነበር። ስለዚህ አንድ ፊክስ ማድረግ ከሚጠበቅባቸው ነገር ውስጥ የማዕዘን ምት ጉዳይ እጅግ በጣም ትልቁ መሰረታዊ ነገር ነው። እንደውም አሰልጣኙ ባለፈው ያንን ነገር በተለይ ጎል ሲቆጠርባቸው በቆመ ኳስ ጎል ሲቆጠርበት ምን ያክል በጣም ተበሳጭቶ እንደነበረ ሲያስመለክተን ነበርና
ያንን እንግዲህ በደንብ ደግሞ አሰልጣኙ የቆመ ኳስ ላይ ሊሰራበት እንደሚገባ አንዳንዱ የቼልሲን የቆመ ኳስ ክፍተቶች ስትመለከቱት ቼልሲ የቆመ ኳስ አሰልጣኝ የለውም ወይ የሚያስብሉ ናቸው። የባለፈውም የበርንሌውም ጨዋታ ላይ ተመሳሳይ የቆመ ኳስ ሲቆጠርበት የተመለከትነው ቡድን ነው። ስለዚህ የቆመ ኳስ በዚህ ጨዋታ ላይ በተለይ አስተን ቪላዎች በደንብ ጠንከር ብለው የሚጠቀሙ ከሆነ ያንን የማስቆጠር እድል ሊኖራቸው ስለሚችል ያን ነገር በደንብ መጠንቀቅ ከቼልሲ የሚጠበቅ ጉዳይ መሆኑን እንገነዘባለን። እንግዲህ አስቶን ቪላ በባለፉት ጥቂት ጨዋታዎች ላይ እንደተመለከትነው ከአምስቱ በሜዳው ካደረጋቸው ጨዋታዎች 3ቱን ተሸንፏል እና ደግሞ ይህንን የጨዋታ መርሃ ግብርም ምናልባት እጅግ በጣም ሊያስቸግራቸው እንደሚችል ነው በርካቶቹ የተለያዩ ሀሳቦቻቸውን እየሰጡ የሚገኙት። ስለዚህ እዚህ ሜዳ ላይ ቼልሲ መጥቶ ማሸነፍ የሚችልበት እድል አለ። ያን ነገር ለማድረግ ግን ቀደም ሲል ያልናቸውን ነገሮች ማስተካከል ይጠበቅበታል። ሌላው ኢንዲቪዥዋል ኢረር ወይም ደግሞ የተጫዋቾች የግል ስህተት በዛ ጨዋታ ላይ ወይም በቅርብ ጨዋታዎች ላይ ቼልሲ ነጥብ እንዲጥል ዋጋ እንዲከፍል ያደረጉት ጉዳዮች ናቸው። ለምሳሌ በባለፈው ሮበርት ሳንቼዝ ከአርሰናል ጋር በተደረገው ጨዋታ በጣም ግልጽ የሆነ ስህተት ሲሳሳት እንደውም ቪክተር ዮኬሬስ ኳስ ሁሉ መጥቶ ሊቀማው የተቃረበባቸውን የጨዋታ ደቂቃዎች ስንመለከት ነበረ እና ሮበርት ሳንቼዝ ሌሎቹም የቼልሲ ተጫዋቾች እንዲህ አይነቶቹን ስህተቶች አቮይድ ማድረግ እንዲህ አይነቶቹን ኢረሮች መቀነስ ይጠበቅባቸዋል ጨዋታዎችን አሸንፎ ለመውጣት። ቼልሲ የተሸነፈባቸውን ጨዋታዎች መለስ ብላችሁ ብትመለከቱ የሆነው አይነት ክፍተቶች በዚህ ቡድን ውስጥ የተመለከትንባቸው መሆኑን በደንብ ከግንዛቤ ውስጥ ሊገባ ይገባልና በተለይ ደግሞ ተጫዋቾችን ማርክ ከማድረግ አንጻር ተጫዋቾችን በደንብ ኮንትሮል ከማድረግ አንጻር እንዲሁ ደግሞ ኳስ በሚቀባበሉበት ጊዜ ስህተቶችን አቮይድ ማድረግ ከቼልሲ የሚጠበቀው ትልቁ ጉዳይ ይሆናል ማለት ነው። ከዚህ በተጨማሪ ባለፈው ጨዋታ ላይ እንደተመለከትነው ከዚህም በፊት እንዳየነው የቼልሲና የቀይ ካርድ ጉዳይ እጅግ በጣም አንገብጋቢና አሳሳቢ መሆኑን ነው እየተመለከትን የምንገኘው። በጣም አሳሳቢ ሆኗል የቼልሲ የቀይ ካርድ ጉዳይ እና ከትላንትና ወዲያም አንድ ፕሮግራም ሰርቼላችሁ ነበርና አሰልጣኙ ሊያም ሮዚነርም ይህንን ጉዳይ በተመለከተ በሰጠው አስተያየት ከዚህ በኋላ ለተጫዋቾቹ ጠንከር ያለ ማስጠንቀቂያ መስጠቱን በርካቶች የተናገሩ ይገኛሉ። ከዚህ በኋላ አላስፈላጊ የሆኑ ሸርተቴዎችን የሚወርዱ አላስፈላጊ ጥፋቶችን የሚሰሩ ከዳኛ ጋር ሄደው የሚጨቃጨቁ ተጫዋቾች ካሉ ከዚህ በኋላ እነዛን ተጫዋቾች ለመቅጣት እንደሚገደድ አሰልጣኙ ተናግሯል እና እንደውም ሊያም ሮዚነር በዛ ጋዜጣዊ መግለጫ ላይ ሲናገር የሰጠው ሐሳብ እንደሚያሳየው የመጀመሪያው ትልቁ ተጫዋቾችን መመርጥበት መስፈርት ምን ያክል ተሻሽሏል የሚለውን ጉዳይ ከተመለከትኩ በኋላ ነው የሚል ሐሳብ ሰጥቷል እና እንደውም ይህን ነገር ከዚህ በኋላ መቋቋም አልችልም የሚል ሐሳብ ነው የሰጠው። I cannot afford to go through a season every 2 or 3 games there is a red card ብሏል። በእያንዳንዱ ጨዋታ ላይ 2-3 ጨዋታ ተጫዋቾች ቀይ ካርድ እየተመለከቱ ይህን ነገር አፎርድ ማድረግ በፍጹም አልችልም፣ መቋቋም አልችልም። የግድ ይህን ነገር ኢምፕሩቭ ማድረግ ማሻሻል ይጠበቅብናል እና ይህን ነገር ከተመለከትኩ በኋላ እኔም ምርጫዬን አስተካክላለሁ የሚል ሐሳብ ነበር የሰጠውና እኔ ወደዚህ ቡድን የመጣሁበት ትልቁ ሐሳብ ትልቁ ዓላማ በዚህ ቡድን ውስጥ የሪስፖንሲቢሊቲ ወይም ደግሞ ኃላፊነት የሚወስዱ ተጫዋቾች የተሰበሰቡበት ቡድን አድርጌ ይህንን ቡድን ማዋቀር እፈልጋለሁ የሚል ሐሳብ ነው የሰጠው እና በተለይ ሊያም ሮዚነር በዚህ የቢጫ ካርድና የቀይ ካርድ ነገር እጅግ በጣም መማረሩን ነው የተናገረው። እንግዲህ ይህ ቡድን እጅግ በጣም በሚያስገርም ሁኔታ በ28 የእንግሊዝ ፕሪሚየር ሊግ ጨዋታዎች 62 ቢጫ ካርዶችንና 7 ቀይ ካርዶችን የተመለከተ ቡድን ነው። በአጠቃላይ በድምር እንግዲህ 69 ካርዶች በ28 ጨዋታዎች ውስጥ ቼልሲ ተመልክቷል። እንግዲህ ይሄ የሆነው በ28 ጨዋታዎች ነው። ምናልባት እንግዲህ በ28 ጨዋታ ቼልሲ 62 ቢጫ ካርዶችን ተጫዋቾቹ ተመልክተዋል ብለን ካልን በአማካይ ቢያንስ አንድ ጨዋታ ላይ የቼልሲ ተጫዋቾች 2 ቢጫ ካርዶችን እየተመለከቱ ይወጣሉ እንደማለት ነው እና ይሄ ቁጥር እጅግ በጣም መስተካከል እንዳለበት አሰልጣኙም ደግሞ ሲናገር ነበረ። በ28 ጨዋታ ደግሞ 7 ቀይ ካርድ ማለት ቼልሲ ቢያንስ በየ4 ጨዋታው አንዳንድ ጊዜ ተጫዋቾቹ ቀይ ካርድ ይመለከታሉ ማለት ነው እና ይሄን ነገር በደንብ መስተካከል እንደሚገባው
አሰልጣኙ አጽንኦት ሰጥቶም ጭምር ነው የተናገረው። በውድድር ዓመቱ ደግሞ ጭራሽ 9 ቀይ ካርዶች በቼልሲ በኩል ተመልክተናል። ቻምፒየንስ ሊግንም ከጨመረን ማለት ነው። እና ይሄ ነገር በደንብ ሊስተካከል እንደሚገባው በደንብ ማኔጅ መደረግ የሚገባው ጉዳይ እንደሆነ አሰልጣኙ ሲናገር ነበረና ባለፈው እንደውም የቀደሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን አንድ ሀሳብ ሲሰጥ ነበረ። አሁን ቀጣይ ሳምንት ታያላችሁ አንድ የቼልሲ ተጫዋች የማይረባ ስህተት ተሳስቶ ቀይ ካርድ ሲመለከትና ቼልሲ ዋጋ ሲከፍል ትመለከቱታላችሁ ብሎ ሲናገር ነበረ። እሱ ያን ነገር የተናገረው ነገር ምንም ጠብ ያለ ነገር የለም። የተናገረው ነገር ትክክል ነበረ። ፔድሮ ኔቶ ቢጫ ካርድ አየ 67ኛው ደቂቃ ላይ ከዳኛ ጋር በመነታረክ 70ኛው ደቂቃ ላይ ደግሞ እንደገና ሌላ ቢጫ ካርድ አየ። ቢጫ ካርድ ማየቱንም ረስቶት ነበረ ሲጀመር ተጫዋቹ እና በእርግጥ ከዛ በኋላ የቡድን ጓደኞቹን ይቅርታ ጠይቋል ተብሏል። ግን እንደዚህ ተንታኞችም እንዲህ አይነት ግምቶችን የሚሰጡት የቼልሲ ሩቲን የተለመደ ስለሆነ ነው። በየጨዋታው ላይ ለምሳሌ በባለፈው 15 ቀን ከበርንሌ ጋር ሲጫወቱ ዌስሊ ፎፋና በጣም የማይረባ ጥፋት ሰርቶ በቃ ማለት ምንም ተጫዋቹ ኳሱን ድሪብል እንኳን ለማድረግ ቢሞክር ከዛ በላይ የሚፈጠር ጉዳት አልነበረም። ያ ጥፋት ተሰራ። በርንሌዎች ነቅለው ማጥቃት ጀመሩ። ጎል አስቆጥረው ከቼልሲ 1 ነጥብ ይዘው ሄዱ እና እዚህ ግባ የማይባሉ ጥፋቶችን በመስራት ከዳኞች ጋር ንትርክ ውስጥ በመግባት ነው ብዙ ጊዜ የቼልሲ ተጫዋቾች ካርዶችን የሚመለከቱት እና ያንን ነገር በደንብ በዚህ ጨዋታ ላይ ተቃርፎ ማየት ያስፈልጋል። በተለይ ቼልሲ ውጤት ይዞ እንዲወጣ የሚፈለግ ከሆነ ቀይ ካርዶችን አቮይድ ማድረግ፣ ቢጫ ካርዶችን አቮይድ ማድረግ ከቼልሲ ያስፈልጋል። አሁን የትኛውም ሰው እርግጠኛ ሆኖ አይ ዛሬ የቼልሲ ተጫዋቾች ቀይ ካርድ አይመለከቱም ብሎ እርግጠኛ ሆኖ አይናገርም። ለምን? በተደጋጋሚ ጊዜ ይህን ነገር እየተመለከትነው ስለሆነ ማለት ነው። እና አሰልጣኙ ከዚህ በኋላ እንዲህ አይነት ነገሮችን በፍጹም አልታገስም፣ እንዲህ አይነት ነገሮችን አፎርድ ለማድረግ ዝግጁ አይደለሁም የሚል ሀሳብ ሰጥቷል። እና ያ እንግዲህ በቼልሲ በኩል ዛሬ ሲስተካከላል የሚለው ነገር አንዱ የሚታይ ጉዳይ ይሆናል። ከዛ በተጨማሪ ግን በተለይ ደግሞ ሬሲ ጄምስ እና ኮል ፓልመር ለዚህ ጨዋታ ዝግጁ ናቸው ተብሏል። ሌላው ደግሞ ማርኮ ኩሬያ ጥሩ ሁኔታ ላይ እንደሚገኝ አሰልጣኙ ተናግሯል። ነገር ግን በዚህ ጨዋታ ላይ አይደርስም የሚል ሀሳብ ነው አሰልጣኙ የሰጠው። ለሬክሳሙ ጨዋታ ግን የሚደርስበት እድል እንዳለ አሰልጣኙ ተናግሯል። ከዚህ በተጨማሪ ኤስቴቫውም ወደ ሳር ላይ ልምምዶች መመለሱን ተናግሯል እና የጄሚ ጊቴንስም ወደ ሜዳ የመመለስ ነገር በጣም ጥሩ ደረጃ ላይ ጥሩ ፕሮግረስ ላይ እንደሚገኝ ነው አሰልጣኙ የተናገረው። በእርግጥ አንድ በጣም መነሳት የሚገባው ጉዳይ ባለፈው ማርኮ ኩሬያ ባልተሰለፈበት ጊዜ ቼልሲ ያንን ቀዳዳ ለመድፈን እየሞከረ የሚገኘው በዮረል ሃቶ ነው። ዮረል ሃቶ ጥሩ ተጫዋች ነው፣ ወጣት ተጫዋች ነው። ያንን ነገር በጥሩ ሁኔታ ማኔጅ ሲያደርገው እየተመለከት እንገኛለን። ግን ደግሞ ተደጋጋሚ ጨዋታዎች ላይ በደንብ እነዛን ጫናዎች እንዲቋቋም እነዛን ፕሬሸሮች በደንብ ተቋቁሞ ከጫና ነፃ በሆነ መንገድ በቼልሲ የመከላከል መስመር ላይ እንዲጫወት የሚጠበቅበት ተጫዋች ነውና ያንን ነገር ነው እንግዲህ አሁንም በዚህ ጨዋታ ላይ ልንመለከት የምንችለው ማለት ነው። ከዚህ በተጨማሪ ደግሞ ከዚህ ጨዋታ ጋር ተያይዞ የነ ኮል ፓልመር ጉዳይ የሚነሳል። ያው ኮል ፓልመር ፐርፎርማንሱ ወርዶ በቅርብ ጨዋታዎች ላይ ያንን የምናውቀውን ፐርፎርማንስ ኢቭን በዘንድሮ የውድድር ዓመት ያንን እያስመለከተን አይደለም የሚገኘው። ስለዚህ ያንን ነገር ማሻሻል በደንብ ከዚህ ቡድን የሚጠበቅ አንዱ ትልቁ ነገር መሆኑን እንመለከታለን ማለት ነው። ኮል ፓልመር እንደ በፊቱ ክሬቲቭ አይደለም፣ ጎሎችን አያስቆጥርም፣ አሲስት አያደርግም፣ ትልልቅ ቢግ ቻንሶችን አይፈጥርም። ያ የተጫዋቹ ፐርፎርማንስ መውረዱን አንድ የሚነግረን ነገር ሊሆን ይችላል። ነገር ግን ደግሞ የፊትነስ ጥያቄ ከዚህ በተጨማሪ ደግሞ የአካል ብቃትና የጉዳት ነገሮች እዚህ ተጫዋች ላይ በመደራረባቸው ምክንያት አንዱ ለተጫዋቹ ፐርፎርማንስ መውረድ እንደ ትልቅ ምክንያት ሊነሳ ይችላል። ምናልባት ኤስቴቫኦ በደንብ አገግሞ ደግሞ ወደ ሜዳ ሲመለስ በደንብ ኮል ፓልመር ከዚህ ተጫዋች ጋር እየተፈራረቁ እንዲጫወቱ ሊያሰልጣኝ ሊያም ሮዚነር ትልቅ እድል የሚሰጠው እድል ሊሆን ይችላል ማለት ነው። ስለዚህ እዚህ ጨዋታ ላይ በደንብ እነዚህ ነገሮች ነው የምንመለከተው። እንግዲህ ይህ የጨዋታ መርሃ ግብር በቼልሲ በኩል ደግሞ ማጥቃታቸው በጣም ክሊኒካል መሆን ይጠበቅበታል። በባለፈው የአርሰናል ጨዋታ ላይ አሁን በርካታ ሙከራዎችን ሲያደርጉ ነበር። ነገር ግን ደግሞ ዳቪድ ራያ እነዛን ኳሶች ሲመልስባቸው እንደነበር ተመልክተናል። አሁንም በዚህ ጨዋታ ላይ ከዳቪድ ራያ ጋር ተመሳሳይ ታይፕ ያለው ተመሳሳይ አይነት ጠባይ ያለው ግብ ጠባቂ ነው የሚገጥማቸው ኤሚሊያኖ ማርቲኔዝ። እንደምታውቁት ዲቡ ማርቲኔዝ በጣም በርከት ያሉ ኳሶችን በማዳን በጨዋታው ላይ ዊኒንግ የሆኑ
ኳሶችን ዲሳይሲቭ የሆኑ ኳሶችን በመመለስ የሚታወቅ ግብ ጠባቂ ነውና ይሄ ግብ ጠባቂ እንግዲህ በተለይም ደግሞ በዚህ ጨዋታ ላይም የቼልሲን ኳሶች ከማዳን ረገድ በጣም ብዙ ሚናዎችን ሊወጣ የሚችል ተጫዋች ሊሆን ይችላል ተብሎ ይጠበቃል። ስለዚህ ቼልሲዎች በደንብ ይህንን ተጫዋች መቋቋም እና ደግሞ ከሱም በላይ ጠንከር ያሉ ሙከራዎችን ደጋግመው በማድረግ እነዛን ሙከራዎች ወደ ግብነት መቀየር ይጠበቅባቸዋል። ቅድም እንዳነሳሁት ግን በአስተን ቪላ በኩል እነሱም ተከታታይ ጨዋታዎች ላይ ተሸንፈው ወይም ደግሞ ነጥብ ጥለው እንደማምጣታቸው መጠን ይህንን ጨዋታ ማሸነፍ ይፈልጋሉ። በተለይ መሀል ሜዳው ላይ እነ ኤሚሊያኖ ቡንዲያ፣ ሞርጋን ሮጀርስ፣ አማዱ ኦናና፣ ዳግላስ ሉዊዝ ለዚህ ቡድን እጅግ በጣም ፈታኝ የሆኑ የመሀል ሜዳ ተጫዋቾች ይሆናሉ ተብሎ ይጠበቃል። ለነ አንድሬ ሳንቶስ እንዲሁ ደግሞ ለነ ኤንዞ ፈርናንዴዝ እና ለነ ሞይሰስ ካይሴዶ ሮሚዮ ላቪያ ወደ ሜዳ መመለሱ አንዱ ለቼልሲ ጥሩ ዜና ይመስላል። በተለይ ተጫዋቹ ካለው አፕሮች አንጻር በደንብ የሚጠበቅበትን ነገር ሜዳ ላይ ሲወጣ የምንመለከተው ተጫዋች ነው። ጉዳት የሚባል መጥፎ ነገር አለ እንጂ ላቪያ ጥሩ ከሚባሉ አማካይ ተጫዋቾች መካከል አንዱ ነውና በዚህ ጨዋታ ላይ አሰልጣኙ ከተጠቀምበት እንደ አንድ ጥሩ አማራጭ ሊጠቅመው ይችላል ተብሎ ይጠበቃል። የተከላካይ መስመር ተጫዋቾቹን ግን ማስቆም ደግሞ ከቼልሲ ተጫዋቾች የሚጠበቅ ነው። በተለይ ሉካስ ዲኜ፣ ፓው ቶሬዝ፣ ኤዝሪ ኮንሳ፣ ማቲካሽ እነዚህ ተጫዋቾች በጣም ጠንከር ያለ አጨዋወትን የሚተገብሩ ተጫዋቾች ናቸውና ኢያን ማትሰን ራሱ ባለፈው 70ኛው ደቂቃ ላይ ተቀይሮ ገብቶ በጣም ጥሩ እንቅስቃሴ ነበረ ሲያሳይ የነበረው ከወልቭስ ጋር እድለኛ አልነበረም እንጂ ሊዮን ቤሊም በተመሳሳይ ያንን ፐርፎርማንስ ሲያሳይ ነበረ። ስለዚህ ቼልሲዎች ይህንን ነገር እንዴት ባለ መንገድ ሊቆጣጠሩት ይችላሉ የሚለውን ነገር አብረን እንመለከታለን። እንግዲህ በዚህ ጨዋታ ላይ ምን አይነት ግምታዊ አሰላለፍ ወይም ደግሞ ምን አይነት ግምታዊ ላይናፖች ሊኖሩ ይችላሉ የሚለውን ነገር ካነሳን ለምሳሌ በእንግዳው ቡድን አስቶን ቪላ በኩል ኤሚሊያኖ ማርቲኔዝ ጨዋታውን በቋሚነት ይጀምራል ተብሎ ይጠበቃል። ማቲካሽ፣ ኤዝሪ ኮንሳ፣ ፓው ቶሬዝ እና ሉካስ ዲኜ የተከላካይ መስመር ተጫዋቾች ይሆናሉ። ዳግላስ ሉዊዝ እና አማዱ ኦናና ሁለት የተከላካይ አማካይ ተጫዋቾች ሆነው ወደ ሜዳ ይገባሉ። ዣደን ሳንቾ፣ ሞርጋን ሮጀርስ እና ኤሚሊያኖ ቡንዲያ ከፊት ለፊታቸው ኦሌ ዋትኪንስን አድርገው ወደ ሜዳ ይገባሉ ተብሎ ይጠበቃል። እኔ ታሚ አብርሃም ተቀይሮ ሲገባ ልናየው እንችላለን ብዬ አስባለሁ። ከዛ ውጪ በቼልሲ በኩል ሮበርት ሳንቼዝ፣ ሬሲ ጄምስ፣ ጆሽ አቼምፖንግ፣ ትሬፎ ቻሎባ እንዲሁ ደግሞ ማሎ ጉስቶ አሊያም ደግሞ ዮራል ሃቶ፣ ሞይሰስ ካይሴዶ፣ አንድሬ ሳንቶስ፣ ኮል ፓልመር፣ ኤንዞ ፈርናንዴዝ፣ አሌሃንድሮ ጋርናቾ እና ደግሞ ከዚህ በተጨማሪ ዣኦ ፔድሮ በቋሚነት ይጀምራሉ ተብሎ ይጠበቃል እና እንግዲህ እነዚህ ተጫዋቾች በቋሚነት ይሰለፋሉ ተብሎ የሚጠበቁ ተጫዋቾች ይሆናሉ ማለት ነው። በደረጃ ሰንጠረዡ ላይ እንግዲህ ቼልሲ ዛሬ የግድ ማሸነፍ ይጠበቅበታል። ከቶፕ 5 ላለመራቅ የዛሬውን ጨዋታ የግድ ማሸነፍ ይኖርበታል። ምክንያቱም አስቶን ቪላ 51 ነጥቦችን ይዞ አራተኛ ደረጃ፣ ማንቸስተር ዩናይትድ 51 ተመሳሳይ ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑል 48፣ ቼልሲ 45 ነጥቦችን ያዙ። ቼልሲ ዛሬ እንኳን ቢያሸንፍ ደረጃውን ላያሻሽል ይችላል። ምክንያቱም በጎል ክፍያ በሊቨርፑል ይበለጣል እና ዛሬ 6-0 እና ከዛ በላይ ማሸነፍ አለበት ሊቨርፑልን በጎል ክፍያ ለመብለጥ። ስለዚህ ዛሬ ቢያሸንፍ እንኳን ከሊቨርፑል እኩል ነው የሚሆነው። ጭራሽ ደግሞ ዛሬ ነጥብ የሚጥል ከሆነ 7ኛ ደረጃ ላይ ከተቀመጠው ብሬንትፎርድ 43 ነጥብ ላይ ከተቀመጠው ብሬንትፎርድ ጋር ያለው ነገር አጣብቅኝ ውስጥ የሚገባ ነው የሚሆነው። ምክንያቱም ብሬንትፎርዶችም ወሳኝ የሆነውን የእንግሊዝ ፕሪሚየር ሊግ ጨዋታቸውን በተለይ ደግሞ ትናንትና አከናውነው 0-0 መውጣታቸውን ተከትሎ በደንብ ከነሱ ለመራቅ ይህንን ጨዋታ ማሸነፍ ይጠበቅባቸዋል ማለት ነው። ይህንን ጨዋታ ማን ያሸንፋል? አስቶን ቪላ ጨዋታውን ያሸንፋል እንደ ተገመተው ወይስ ደግሞ ከወቅታ ግምት በተቃራኒ ቼልሲ ጨዋታውን አሸንፎ ይወጣል? ግምቶቻችሁን ኮሜንት ላይ አስቀምጡልን። ይህ ጨዋታ ምሽት 4:30 በቪላ ፓርክ የሚደረግ ነው የሚሆነው። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። የውጤት ግምቶቻችሁን ጻፉልን። ምሽት 2 ሰዓት ላይ ደግሞ በቀጥታ ስርጭት ፕሮግራማችን ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ምሽት ይሆንላችሁ።